ሰላም ሰላም፣ ጤና ይስጥልን። እንዴት ናችሁ? እንግዲህ የዓለም ዋንጫ 26ቱ የዓለም ዋንጫ እንግዲህ በመካሄድ ላይ ይገኛል። ትናንትናም የተለያዩ ጨዋታዎች ሲደረጉ ቆይተዋል። ለምሳሌ ስፔን ከኬፕ ቨርዴ ጋር 0-0 ወጥተዋል። ስኮትላንድ 1 ሃይቲን 0። ጀርመን ሌላው አስገራሚ ጨዋታ 7 ጎሎችን አስቆጥራ 7-0 ራሱንን አሸንፋለች። ይሄ ሪከርድ የተሰበረበት ጨዋታ ነው። ሳውዲ አረቢያ ኦራጋይን 1-1 ሌሊት ላይ የተደረገ ጨዋታ ነበረ። እስኪ በዚህ የዓለም ዋንጫ ዙሪያ አንድ እንግዳ ይዤላችሁ ቀርብ ያለው። እስኪ አንድ ደግሞ አስገራሚም ክስተት ተከስቷል። የቱኒዚያው አሰልጣኝ ተሰናብተዋል። ያለውን ሁኔታ ሲያጠራ አድርገን ከእንግዳዬ ጋር ቆይታ እናደርጋለን። እስኪ አድማጭ ተመልካቾቻችን ፕሮግራሙን እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እስቲ እንግዳችን መስፍኔ ዛሬ እኛ ስቱዲዮ ቀርቧል። እስኪ ስለ ዓለም ዋንጫ በተለይ ደግሞ ስለዚህ የአሰልጣኝ መባረር ያለውትን ሀሳብ እስኪ። አመሰግናለሁ አቶ ያሬድ። በትላንትናው ዕለት የቱኒዚያ እግር ኳስ ፌዴሬሽን ባደረገው አስቸኳይ ስብሰባ ዋና አሰልጣኙን ሳብሪ ላሞቺን አባሯል። ለመባረራቸው ምክንያት የሆነው በስዊድን የደረሰባቸው አስደንጋጭ የ5-1 ሽንፈት ነው። አብዛኞቹ የሰሜን አፍሪካ ሀገራት እነ ሞሮኮ ከብራዚል ጋር ታግለው እና ትግል በማድረግ አቻ የሆነ ውጤት ሲመጡ፣ ቱኒዚያ ግን 5-1 ከባድ ሽንፈት ደርሶባታል። ይህንን ተከትሎም እግር ኳስ ፌዴሬሽኑ ባደረገው አስቸኳይ ስብሰባ አሰልጣኙ እንዲባረሩ አድርጓል። ሳብሪ ላሞቺ የሁለተኛው አሰልጣኝ ናቸው። አንድ ጨዋታ በዓለም ዋንጫ ላይ አንድ ጨዋታ አድርገው የተባረሩ ሁለተኛው። የሚገርም ነው። ብዙዎቹ አሰልጣኞች ቢያንስ ጊዜ ተሰጥቷቸው ይባረሩ ነበር። የቱኒዚያ እግር ኳስ ፌዴሬሽን ግን አፋጣኝ ምላሽ በመስጠት ማኔጀሩን አባሯል። በእሳቸው ምትክ ምክትል ማኔጀሩ ወይም ምክትል አሰልጣኝ ሆነው የነበሩት በዋናነት እንዲመሩት ተደርጓል። በጣም የሚገርም እንትን ነው ይሄ ክስተት እንግዲህ ብዙዎችን ያስገረመ። ሌላኛው ይሄ የ26ቱ የዓለም ዋንጫ እንግዲህ በጣም አወዛጋቢ ከጅማሬው ጀምሮ እያወዛገበ የመጣ ነው። የተለያዩ ቡድኖች እንደውም መለማመጃ ቦታ ላይ እባብ፣ ጊንጥ ምናምን ሲታይ ነበረ። እንደገና ደግሞ ከቪዛ እስከ መከልከል የደረሰ ቡድንም ነበረ። እስኪ በዚህ ዙሪያም ደግሞ አሁን ለምሳሌ አሁን ሌላው አወዛጋቢ ታሪክ ደግሞ ይሄው ያሰልጣኙ ከዚህ በዓለም ዋንጫ መሰናበት ነው። ቆንጆ አድርገህ ነው የገለጽክልን መስፍኔ። አሁን የስፔንን ብሔራዊ ቡድን ደግሞ ብዙዎች እንዴት ከኬፕ ጋር አቻ ይወጣል እና አሰልጣኙንም ጭምር እየተቹት ይገኛሉ። በዚህ ላይ እስኪ ያለህን ሀሳብ አጠር አድርገህ ታቀርብልናለህ? የስፔን ብሔራዊ ቡድን እንግዲህ ለዓለም ዋንጫ ያሸንፋሉ ተብለው ከሚጠበቁት ቡድኖች ውስጥ አንዱ ነው። የተሟላ ቡድን እንግዲህ እንደምናውቀው እንደነ ዴቪድ ራያ የመሳሰሉ በእንግሊዝ ፕሪሚየር ሊግ በትክክል ትላልቅ ብዙ ክሊን ሺት ያላቸው በረኞች በቤንችነቱ የያዘ ብሔራዊ ቡድን ነው። በሁሉም መልኩ ኦቨርኦል እንትኑ የተሟላ ቡድን የሚባለው ከተከላካይ እስከ አጥቂ ድረስ። ነገር ግን ትላንትና በኬፕ ቨርዲ ጋር ያለ ግብ አቻ ተለያይተዋል። ይህ እንግዲህ በጣም አስደንጋጭና ክስተት ነው። ከኬፕ ቨርዲ ሳይድ ሆነን ስታየው ኬፕ ቨርዲዎች ያደረጉት ትግል በጣም የሚደነቅ ነገር ነበረ። ከስፔን ብሔራዊ ቡድን በኩል የነበሩ ታክቲካል ስህተቶችን እና አንዳንድ ሁኔታዎችን እናያለን። በስፔን ብሔራዊ ቡድን በትላንትናው ዕለት ላሚን ያማልን እና ኒኮ ዊሊያምስን በቤንች አድርጎ ነው የጀመረው። የመጀመሪያው ቋሚ 11 ተሰላፊ ውስጥ አልነበሩም። ይህ እንግዲህ የማኔጀሩ የሉዊስ ዴላ ፎንቴ ታክቲካል ስህተት ነው ተብሎ ሊታሰብ ይችላል። ነገር ግን ምናልባት ይህ ኦቨር ኮንፊደንስ ከመሆንና ለተጋጣሚ ቡድን የነበራቸው ግምት አነስተኛ መሆኑን ያሳያል። አንደርማይን አድርጓቸው እንደገቡ ያሳያል። በዛ ምክንያት ነው ቀጣዮቹን ጌም ላይ ላሚን ያማል ሪፍሬሽ ሆነው እንዲቀርቡ በማሰብ ነው ቤንች አድርጓቸው የነበሩት። ነገር ግን በጣም ትልቅ የታክቲካል ስህተት ነበረ። ትልቅ ዶሚናንትሊ ስፔን ኳሱን ፖሰስ አድርገው ብትጫወትም ብዙ አይነት ስህተቶች ነበሩ። ለምሳሌ ታክቲካል ስታግኔሽን፣ ይህ ማለት በጣም ኳሱን ተቆጣጥረውታል። ነገር ግን ወደ ሳጥን ውስጥ የመግባትና ታርጌት በመሞከር በኩል ትልቅ ስህተት ነበራቸው።
እንደገና እንደነ ፌራን ቶሬዝ እንደነ ማይክል ኦያርዛባል የነበሩት አጥቂ ላይ የነበሩት ተሰላፊዎች ያገኙትን እድል ወደ ጎል የመለወጥ እንከን ወይም ድክመት ታይቶባቸው ነበር። እንዲሁም በሶስተኛ ደረጃ ዲሌድ ሰብስቲቱሽን አሰልጣኙ ጨዋታውን ቶሎ በማንበብ ጌም ማኔጅመንት ላይ የነበራቸው ችግር ቶሎ ላሚን ያማልን ለማስገባት 70ኛው ደቂቃ ድረስ ቆይቷል። ይህም እስከ ሃይድሬሽን ተጫዋቾች ለሃይድሬሽን ውሃ ለመጠጣት ወይም ለመውሰድ በነበረበት ላይ ነው ላሚን ያማልና ሚካኤል ሜሪኖን ያስገቡት። ያ ደግሞ ዲሌድ ሰብስቲቱሽን ነው። ኦልሞስት ሰዓቱ ሰዓቱም ሄዷል። እነ ላሚን ያማልም ፊታቸው ጥሩ ሆኖ አልነበረም የገቡት። ሲገቡ ላሚን ያማል ራሱ ፊቱ ላይ ጥሩ ነገር አይነበርም። ሌላው ግን ሳናደንቅ ማናልፈው ነገር ጎል ኪፒንግ በኬፕ ቨርዲ በኩል የነበረው የዕለቱ ማን ኦፍ ዘ ማች ወይም ኤምኦቲኤም ልንለው እንችላለን። በጣም ጎበዝ የ40 ዓመቱ የኬፕ ቨርዲ ጎልኪፐር ቦዚንሃ ይባላል። በጣም ብዙ ፓሶችን በጀግንነት ሲያድን ነበር የተስተዋለው። በእርግጥ ቅድም እንዳለው የስፔን የታክቲካል ስህተት ብቻ ሳይሆን የበረኛውም በጣም አኪዩሬት ሆኖ መቅረቡ ለስፔን ጎል ማስቆጠር እንትን ላይ ትልቅ ተግዳሮት ገጥሟቸው ነበርና እነ ኬፕ ቨርዲ ያደረጉት ተጋድሎ በጣም የሚደነቅና እንትን የሚለው ለሌሎች የአፍሪካ ሀገሮች ለኢትዮጵያ ትልቅ ትምህርት የሚሆን 11 ተጫዋች 11 ቲም የፈለገ ከባባድ ቲም ቢሆን እንኳን ከማይታወቅ ሊግ የመጡ ተጫዋቾች ምን ያህል በተጋድሎና በወኔ ከተጫወቱ ለሀገር ወኔ የማሊያ ፍቅር ምን ያህል መሆኑን አስተዋጽኦ ሊኖረው እንደሚችል አይተናል። በጣም አሪፍ ነው። በጣም ቆንጆ የሆነ ትንተና ነው። መስፍኔ የስፖርት ባለሙያ እንግዲህ በጣም ቆንጆ አድርጎ ነው ያቀረበልን። ከእንግዳችን ጋር ቀጣይም እንግዲህ በዚሁ በተመሳሳይ ፕሮግራም የምንገናኝ ይሆናል። አድማጮቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራማችንን ተከታተሉ። ቆንጆ የሆነ ትንተና ነው። በእርግጥ አሁን የያማል አለመግባት ከጉዳት ምናልባት ሊሆን አይችልም። በጉዳት ነው የተመጣው ልጁ። ቆንጆ አድርገህ ነው ያቀረብክልን መስፍኔ። ግን እንዴት አሁን ሙሉ በሙሉ አሰልጣኙ እሱን ያውቁታል ከኛ የተሻለ ላፎንቴ እዚህ ላይ ምን ትላለህ አንተ? ምናልባት ልምምዶች ላይ በሚያደርጉት ትሬኒንግ ላይ ልጁ ሊያዩ ስለሚችሉ ከጉዳትም ስለተመለሰ ሙሉ ብቃቱ ላይ ነው ማለት ይቻል ይሆን? እውነት ነው፣ ጉዳት ነበረበት። እንዳልከውም ትሬኒንግ ላይ ያዩት ነገር ሊሆን ይችላል። ግን ተቀይሮ ሲገባ ባየነው ነገር ላይ ፊት ነበረ። መጀመሪያም ላይ እኔ እንደውም ልክ ካሜራ ተጫዋቾቹ ሲገቡ የመጀመሪያው ናሽናል ብሔራዊ መዝሙራቸው ሊዘመር አካባቢ ላሚን ያማል ፊቱን ሳይሆን የሆነ ደስተኛ እንዳልነበረ ቤንች ሆኖ ደስተኛ እንዳልነበረ የሚያሳይ ነገር ነበር እና የመጫወት ፍላጎት እንደነበረው የስታርቲንግ ላይናፕ ውስጥ የመግባት ፍላጎት እንደነበረው ከፊቱ መረዳት እንችላለን። እና እንደምታውቀው ላሚን ያማል ቀጣዩ የዓለማችን ኮከብ እነ ሊዮኔል ሜሲ እነ ክርስቲያኖ ሮናልዶን ወጣትም ልጅ ነው። ቀጣይ በዚህ ታሰብ ልጅ ነው። ገኖ ይወጣል። ዘ ቤስት ኦፖርቹኒቲ ነው። እያንዳንዱ ጌም ላይ ተሰልፎ ብዙ ሪከርዶችን ብሬክ ሊያደርግ ይችላል። ጎል ስኮሪንግ እንትኖችን ሪከርዶችን ሊሰብር ስለሚችል መሰለፉ ቢያንስ በነገራችን ላይ መሰለፉ ብቻ የሆነ ቻሪስማ ይኖራል። ቲሙ ላይ የሚጨምረው እንትን አለ። እሱ ፊትም ባይሆን ፊዚካሊ ምናልባት ጎልም ሊያስቆጥር ይችላል ነበረ። ልጁ በጣም ካለው ፍሌክሲቢሊቲ አንዳንድ ተጫዋቾች እኮ ዝም ብሎ በግርማ ሞገሳቸው የሚያስፈሩ አሉ እና የዛ አይነት ነገር ሊያስፈራ ይችላል። እሱን የተኩተው የገቡት እነ ፌርሚን ቶሬዝ እነ ሚካኤል ተከላካዮችም ላይ ጫና መፍጠር እንትን ያመጣል ልጁ። እውነት ነው። በጣም ደስ የሚል ነው። በጣም እንግዳችን ቆንጆ አድርጎ ነው እየተነተነ ያለው። ቀጣይም እንግዲህ ከኛ ጋር ይሄ ቀጣይ ዓለም ዋንጫዎችን ወደ 16 ውስጥ ለዋንጫም አካባቢ የሚሆንን ጨዋታ እንዲሁ ከእንግዳችን ጋር የምንቀጥል ይሆናል። ቆንጆ ስፖርታዊ ትንታኔ ነው ያደረገልን። እስኪ እንዳጠቃላይ ስለዚህ ዓለም ዋንጫ ምን ትላለህ? መጨረሻስ ወደ ዋንጫ ግምትህን እስኪ ከወዲሁ ገና መቼም የመጀመሪያ የምድብ ማጣሪያዎች ላይ ነው ያለ ነው። እስኪ ምናልባት ምን አይነት ነገር ሊፈጠር ይችላል? ዋንጫውንስ እስኪ በግምትህን በዚህ ከወዲሁን ግምትህን አስቀምጠን ብንሰናበት ደስ ይለኛል። በአጠቃላይ ዋንጫው ከመጀመሩ አንስቶ የኪክኦፍ ከመደረጉ ጀምሮ የነበሩ ሁኔታዎች አሉ። ብዙዎቹ ዘ ወረስት ወርልድ ካፕ እያሉት ነው። የሚሆነበት ከአሜሪካ የፎሪን ሚኒስቴር ወይም ፎሪን ዲፓርትመንት ከቪዛ ጋር ተያይዞ ባለው ጉዳይ ነው። ብዙ የአፍሪካ ጋዜጠኞች መግባት ተከልክለዋል። እንዲሁም እንደምናውቀው የሶማሌው ዳኛ
ከቱርክ ተነስቶ ቪዛ ተመቶለት ሚያሚ ከደረሰ በኋላ አውሮፕላን ላይ ለ8 ሰዓት ለ9 ሰዓት በአውሮፕላን ጣቢያ ቆይቶ ወደ ከተማው እንዳይገባ ታግዶ ተመልሷል። የሰጡት ምላሽ የአሜሪካ ስቴት ዲፓርትመንት ወይም አይስ የሚባሉት እነዚህ ከስተም ኦቶሪቲዎች ከሽብርተኝነት ጋር ግንኙነት ስላለው ብለው ነው፣ ወይም ከአሸባሪ ቡድኖች ጋር ሊንኬጅ አለው ብለው ነው። ነገር ግን ይሄ ሰው የወከለው አንድ ሀገር ብቻ ራሱን ብቻ አይደለም፣ ሀገሩን ወክሏል፣ እንዲሁም አፍሪካን ወክሏል። ከአፍሪካ ከተመረጡት ውስጥ ዳኛ ነው እና የተወሰደበት ነገር ትንሽ የዓለም እግር ኳስ ላይ እንትን የሚፈጥር ነው። ጫና አለው። እንግዲህ ግምታችንን ከአሁኑ ለማስቀመጥ ይከብዳል ማለት ይቻላል። ጨዋታው ገናም ስለሆነ አይ ከጨዋታዎቹ ጋር በተገናኘ ሲሆን በአጠቃላይ እንዳጠቃላይ የነበረውን የፖለቲካ ውዝግብ ነበረበት። ሪሳይድ ያደረገችው ሜክሲኮ ውስጥ ነው። ሆቴላቸው እና ማረፊያቸው ያለው ሜክሲኮ ነው። ነገር ግን ልክ ጨዋታ ሲኖራቸው ነው እንደገና ፍላይ አድርገው ወደ አሜሪካ መሬት ምድር ላይ ገብተው የሚጫወቱት እና ይህ ማለት በመመላለስ ውስጥ የሚወስድባቸው የጊዜ ድካምና ፋቲግ ሊኖር ይችላል። እንዲህ አይነት ነገሮች ትንሽ ጥላሸት የዓለም ዋንጫው ላይ ጥላሸት እንዲቀባ አድርጓል። ነገር ግን በትናንትናው ዕለት ኢራን ከኒውዚላንድ ጋር 2-2 ተለያይታለች። እንጆ እንትን ነበር ያደረጉት እና ብዙም ያልተጠበቁ ውጤቶች ነበሩ። ውጣ ውረድም ስለነበረባቸው የሚያበረታታ ነው። በቀጣይ እንግዲህ የምናየው ይሆናል። በጣም እናመሰግናለን እንግዳችን። አድማጭ ተመልካቾቻችን እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይም ከእንግዳችን ጋር አብረን እስከ መጨረሻው ድረስ የምንዘልቅ ይሆናል። እስከ ዋንጫው ፍጻሜ ድረስ ሌላም እንግዳ እንዲሁ እንጋብዝላችኋለን። ሰላም ጤና ይስጥልን። ቻው